ሶመር በቱርካን ፍቅር እየተሰቃየን ያለው ትክክለኛው ምክንያት ባያቅም ቱርካን ግን ከተቀየረችበት ቀናቶች አለፉ። ምን እንደተፈጠረ አልገባውም። በአንድ በኩል የሚያስበው ቱርካን ልጁን መውለድ እንደማትፈልግ አድርጎ ነበረ። ልጁን መውለድ ለምን እንዳልፈለገች ግን ትክክለኛ ምክንያቱን አልተረዳም። በአንድ በኩል ነስሪን ደግሞ ሴት ልጇን ቱርካንን በመጨረሻም አሳምናታለች። ከዚህ በኋላ እዛ ቤት ውስጥ መኖር የለብሽም ብላታለች። ቱርካንም ይህ ሀሳብ ተስማምታቷል። በሀሳቡ ተስማምታ በመጨረሻም ልብሷን ይዛ ከቤት ልትወጣ ዝግጅቷን አጠናቃለች። ከዚህ ሁሉ ጀርባ ምን እየተካሄደ እንዳለ የማታውቀው ሩቻን ናት። አሁን ቱርካን ሻንጣን ይዛ ከቤት እየወጣች በግራና በቀኝ ደግሞ ነስሪን እንዲሁም ሶመር እያዩን ነበረ። ሁለቱም በግራና በቀኝ ዝም ብለው ይመለከቷታል። ቱርካን ማንን እንደምትመርጥ ሶመር ምንም አልገባውም። ነገር ግን ቱርካን እሱን እንደማትተው ያምናል፣ እርግጠኛም ነው። ግን ደነገጠ። ቱርካን ምን እየሆነ ነው ያለው ብሎ ይጠይቃታል። ቱርካን ከዛ በድፍረት በቀጥታ ሻንጣን እንደያዘ ወደ እናቷ ተጠጋች። ወደ እናቷ ቀረብ ስትል ነስሪን በጣም ነበር ደስ ያላት። ሻንጣዋን ተቀበለቻት። ልትቀበላት ስትል ነገር ግን ቱርካን ሻንጣዋን እንድትለቀው ስትታገል ነበረ። እማዬ ቆይ አንዴ ትላታለች። ከዛ ነስሪን ቱርካን ምን አሰብሽ? ምን ተባብለን ነበረ አለቻት። ቱርካን ሀሳብ ልትቀየር እንደሆነ ገባት። እማዬ ይሄ ጉዳይ በዚህ ነገር አያበቃም። ዝም ብዬ አላልፎም። እሺ አንገቴን ደፍቼ በፍጹም ዞር ብዬ ነገር አላይም። ሲፈጠር በቃ እጋፈጣለሁ። እውነቱ በሁሉም መንገድ ይወጣል። መጋፈጥ አለብኝ እማዬ። ሶመር ላረገኝ ነገር በሙሉ በሁሉም ነገር ዋጋ ይከፍላል። ዋጋ እንዲከፍል ነው የማረገው። እበቀላችኋለሁ ሁሉንም አለቻት። ቱርካን እባክሽ ትጎጅብኛለሽ፣ እባክሽ ይቅርብሽ፣ እባክሽ እያለቻት አቀፈቻት። ከዛ በኋላ ቱርካን ሻንጧን እንደያዘች ወደ ሶመር እየተመለሰች ነበረ። ወደ ሶመር መኪና እየገባች ነው። ሶመር ደስ አለው። በአንድ በኩል ነስሪን ታክሲው አጠገብ ቆማ ዝም ብላ ታያቸዋለች። ቱርካን ፊቷ ሁሉ ተቀይሯል፣ ተኮሳትራለች። ከዛ ሶመር መኪና ውስጥ ገብቶ ነስሪንን በዚህ መንገድ ትተዋት ሄዱ። ነስሪን በመጣችበት ታክሲ ልትመለስ ነው። እጇን አጣምራ ሲሄዱ ቆማ እያየቻቸው ይህን ነገር በርቀት ስትከታተል የነበረችው ሩቻን ናት። ሩቻን ይህን ነገር በደንብ ካየች በኋላ በጣም ደስ አላት። ነስሪን ወደ ቤት እየተመለሰች ነበረ። በሌላ በኩል ሚኔል ህይወት ጭልምልም ብሎባታል። ልጇን እያጠባች ነው። ነገር ግን ትላንት የምታስታውሰው ማታ ላይ ሶመር ስለ ሚኔ በሚስጥር ለቱርካን ሲነግራን ነበረ። አዎ የሚኔ ፍቅረኛ ሚኔን በጣም ነው የሚጠላት። ብዙ ስህተት ሰርታበታለች፣ ደግሞም ዋሽተዋለች። ህይወቱን በጣም ነው ያጨለመችው። አንድ ቀን ያ ቀን ሲመጣ ግን እንዳለ ኪራዝንም ይወስዳታል። ከዛ በኋላ ሚኔንም ብቻዋን ያስቀራታል። ምክንያቱም ሚኔ እናት መሆን ራሱ አይገባትም ብሎ እየነገራን ነበር። ሚኔ ይህን አስታውሳ እንባ እየተናነቃን ነበረ። ድንገት ሩቻን መጣች። ሩቻን ወደ ሚኔ የቀረበች እኔ ምልሽ በቅርብ ቀን ከነስሪን ጋር ወርተሽ ታውቂያለሽ እንዴ አለቻት። ሚኔ ምንም ምክንያቱ አልገባሽ አላት። ለምን ምን ተፈጠረ? ምንም እየገባኛል ለማለቻት አይ ምንም ችግር የለም በቃ ብላት ሩቻን ሄደች። ሚኔ ምን እየተካሄደ ነው ብላ ታስባለች። ከዛ ለሁሉም ነገር ስትሰሩ በኔ ነው የምታሳብቡት ብላ በአንድ በኩል ከራሷ ጋር እየወራች ነው። ከዛ ድንገት አይላ መጣች። አይላ ስትመጣ አይላ ይኸውልሽ ቅድም ቱርካን ለምን ነበር ሻንጣ ይዛ ከቤት የወጣችው? ምን ተፈጠረ አለቻት። እኔ እንጃ እኔም አላውቅም፣ ግን ቀደም ብላ እናቷ መታ ስለነበር ከእናቷ ጋር አውርታ ነበር ሻንጣን ይዛ የወጣችው። ከዛ በኋላ ወደ እናቷ ቤት ሄደች መሰለኝ አለቻት። ለምንድነው ከነስሪን ጋር ከቤት ውጭ የሚገናኙት? ለምንድነው በሚስጥር የሚገናኙት? ምንድነው ይሉ ነገር እንዴት ተፈጠረ አለቻት። አይላኔ ማላቀም እያለች ነው። ጥሩ በቃ እሺ እቺ ልጅ ለብቻ እንዳታያት እሺ አይላ እየሰማሽ ነው አይደለ ብላት ሄደች። ሩቻን እንደዚህ አስጠንቅቃ ከሄደች በኋላ በአንድ በኩል ሚኔ እጭን ያውነስ አስጠላኝ ከዚህ ልጅ ጋር መሟዘዝ ብላ እያጠባች የነበረችው ልጅ በኃይል አስለቀቀቻትና ስታስተኛት ኧረ ሚኔ ተጠንቀቂ ትላታለች። በቃት ስትፈልጉ በጡጦ አጥቧት አያገባኝም ከዚህ በኋላ ብላ ሄደች እየጮኸች። አይላ ኪራዝን እያባበለቻት። ኪራዝ ማልቀሷን አላቆመችም። በሌላ በኩል ሶመር እንዲሁም ቱርካን ጉዞ ቀጥለዋል። እኔ ምንሽ የኔ ፍቅር ግን እናትሽ ለምን ነበር የመጣችው? ምንም አልገባኝም የኔ ውድ እስኪ ንገሪኝ እያላን ነው። ከዛ እሷ ዝም ብላ ጉዞን ትቀጥላለች። ችግር የለም አይደለ አላት። አረ የለም ለምን ተጨነክ? ምን ነው የምትፈራው ነገር አለ እንዴ አለችው። እንዲህ ስትለው የኔ ውድ እንዴት እንደዚህ ታያለሽ? ምንም አልገባኝም ምን ተፈጠረ አላት። እሺ ወዴት እየሄድን ነው በማለት ትጠይቀዋለች። የሆነ ቦታ ቆንጆ የሆነ ቦታ ለማፈቅራት ሴት ቆንጆ የሆነ ቦታ አስቤያለሁ። እዛ ሄደን ጥሩ ጊዜ እናሳልፋለን። ያ ቦታ ለኛ ለሁለታችን አሪፍ ቦታ ነው የሚሆነው። ጭንቀታችን እናስለቀቃለን። ቶሎ ብዬ ለዛ ነበር የወሰድኩሽ አላት። ከየት ነበር የምትወስደኝ? ይህ ሀሳብ ከየት ነው የመጣለ አለችው። ብቻችን እንድንሆን ፈልጌ ነው ለዛ ነው መወስድሽ እያላን ነበረ። ምን ነው ከሆነ ቦታ እያመለጥን ነው የምንመስለው? እያመለጥክ ነው እንዴ አለችው። ኧረ እንደዛ አልወጣኝም ይላታል። አይ አንተ ግን ሁኔታ ከሆነ ቦታ እያመለጥክ ያለ ነው የምትመስለው፣ የሆነ ቦታ እየሸሸ ምናምን ነገር አለችው። ቱርካን ግን እንዴት ነው የምታወሪው እያለ መኪናውን አቆመው። ምን ሆነሽ ነው ግን አንቺ ሰሞኑን? ምንም እየገባኝ አይደለም። በተለይ ሰሞኑን በጣም እየተቀያየርሽ ነው። እስኪ ዝም ብለን ከቤት ወጥተን አየር እንቀበል ብዬ እኮ ነው እያላ
እያላን ነው። ዞር ብላ አየችው። ምን ችግር አለው? አዎ ፈታ እንድንል እኮ ነው። ምን ታስቢያለሽ? በእርግጠኝነት የምነግርሽ ቦታውን በጣም እንደምትወጁ ነው። አዎ ጥሩ ጊዜ እናሳልፋለን። ምንም እንዳትጨነቂ፣ አንቺ ስለምትጨነቂ ነው እያላት ድንገት ስልክ ተደወለለት። ሲደውልለት ስልኩ ፊት ለፊት ነበረ። ደዋያዋ ሚኔ ናት። ሚኔ የሚለውን ስም ሲያነበው እንደ ድሮ ቱርካን ስለማትታለል ፊቷ ባንዴ ተቀየረ። ሶመርም ቢሆን ማንሳት አልፈለገም። ስልኩን አንሳው አለችው። ችግር የለም በኋላ አናግራታለሁ አላት። አንሳው ችግር የለም አንሳው ይጨንቃታል እያለችው ነበረ። ከዛ ሶመር ችግር የለም ይላታል። የሆነ ነገር ፈልጋ ሊሆን ይችላል፣ ምናልባት የሆነ ነገር ታቀብላታለህ፣ ምን ታስባለህ ብላ ዞር ብላ አየችው። ማለት እያለ ሶመር አያት። ከዛ ቱርካን ስልኩን አነሳችው። አንስታ ወደ ጆሮዋ እያስጠጋችው ነበረ። ሚኔ ገና ስልኩ እንደተነሳ ሄሎ ሶመር ስትል ነበረ። እንዲህ ከማለቷ እየሰሞሽ ነው፣ ሶመር መኪና እየነዳ ነው፣ ምን ፈለግሽ አለቻት። ከዛ ሚኔ በቃ በኋላ እንዲደውልልኝ ንገሪው ስትል ነበር። አይደውልልሽም፣ በኋላም ቢዚ ነው የሚሆነው፣ ጊዜ የለውም አለቻት። ከዛ የምትፈልጊው ነገር ካለ ንገሪኝ ብላ ጠይቀቻት። ሚኔ ተበሳጨች። አይ ስለ ችሎቱ እኮ የሆነ የሚገናኝ ነገር ሰምቼ ሊሆን ነገር ልጠይቀው ነበረ አለቻት። ከዛ በኋላ ቱርካን ስለ ችሎቱ ማወቅ የምትፈልጊው ነገር ካለ ጠበቃሽን አናግሪው አለቻት። ጥሩ እሺ በቃ እሺ ችግር የለም አመሰግናለሁ መልካም ቀን አለች ሚኔ በጣም ተናዳ። ከዛ በአንድ በኩል ቱርካን ስልኩን ዘጋቸው። ምን አለች አላት። ምንም ጠቃሚ ነገር አይደለም ዝም ብሎ ነው እያለችው ነበረ። እንሂድ አለችው። ከዛ በአንድ በኩል እሱ እየሳቀ አሪፍ ነው እሺ ክቡርነቱ እንዳዘሽኝ ችግር የለም እያላን ነበረ። ስቃለ እንዴ ቀል ነው እንዴ አለችው። አራኔ እየቀለድኩኝ አይደለም፣ በነገራችን ላይ ስትበሳጭ ሌላ ደግሞ ውበትሽ ደግሞ ይታያል እያላት ጉዟቸውን ቀጠሉ። ነገር ግን እሷ የምር ተናዳለች። ሚኔ ግን የባሰ ተበሳጭታለች። ምንድን ያለችው? ቢዚ ነው በኋላም ቢዚ ነው አትደውይለትም አታገኙም ያለችው። እንዴት አድርጋ ነው ራሷ የምታስቦች? ምን አይነት ሰው ናት ግን እያለች ስልኳን ባይል ወረወረች። ጸጉሯን እየጎተተች ስትበሳጭ ነበረ። ነስሪን ወደ ቤት መጣች። ኔዜት እየጠበቀቻት ነበረ። ከዛ በኋላ ቱርካን እንዳለ ሁሉንም ነገር እንዳወቀች ነገረቻት። ምን ነስሪን የምርሽን ነው ማለት ነገርሻት? እንዴት አወቀች አለቻት። አላውቅም ግን አውቃ ነበር ቀደም ብላ እስካሁን ድረስ ስትብሰለሰል ነበረ። ምን እንዳሰበች አላውቅም፣ በእርግጠኝነት የሆነ ነገር እየመጣ ነው፣ እኔማ የሆነ ነገር ነው የማሳያቸው ብላለች። እስካሁን ድረስ ለሶመርም አልነገረችውም። ቱርካን ያሰበችው ነገር አለ። ብቻ በዚህ መሀል ሆና እንዳትጎዳ ነው የምፈራው። ግን ፈጠነም ራቀም ቱርካን ወደዚህ ቤት ትመጣለች። እንግዲህ እኔና ሳድቅ የምንተኛበትን መኝታ ክፍል ለእሷ እናስረክብና እኛ ሌላ ክፍል እናዘጋጃለን። ኔዜታው እንደዛ ማድረግ አለብኝ፣ ልጁ እዚህ ቤት ነው የሚያድገው፣ ይሄ ማይቀር ነገር ነው እያለቻን ነበረ። ሶመር ቱርካንን ለማስደሰታውን የማያረገው ነገር የለም። በቀጥታ ወደ አንድ ቦታ ይዟት መጣ። በአንድ በኩል ሚኔም ብትሆን ከሩቻል የሰማችው ዛሬ የጫጉላ ሽርሽር ናቸው የሚለውን ነበረ። ይሄ ነገር የባሰ አበሳጭቷታል። አሁን ሶመርም ቢሆን ወደ አንድ ሆቴል ይዟት መጣ። ሁለቱም ወደ ውስጥ እየገቡ ናቸው። አልጋ ያዙ። አልጋ ከያዙ በኋላ ወደዚህ ክፍል እየገቡ እያቀፋት የኔ ፍቅር እንደው አንቺ ደስተኛ እንድትሆኝ ምንም የማላረገው ነገር የለም እያላት ዛሬ በጣም ጥሩ ጊዜ እንደሚያሳልፉ ይነግራታል። ከዛ እሷ ይሄ ጫጉላ ምናምን ነገር የምትለውን ነገር ረፍቶ በቃ አለችው። እሺ ችግር የለም በቃ እያላን ነው። ከዛ እሷ ታውቃለህ ከዚህ በፊት የነገርከኝን ነገር ላስታውሰ፣ እኔ መቼም በውል ለአንቺ ባለመሆን አልችልም ብላኝ ነበረ አለችው። ቆይ አንቺ ድሮን ነገር ነው ማስታወስ የምትፈልጊው አላት። አዎ ብላ ትመልስለታለች። ግን እዚህ ፊት ለፊትሽ ቆሞ የምታዩ ሰው የድሮ ሶመር አይደለማ፣ የአሁኑ ሶመር አንቺን በጣም ነው የሚያፈቅርሽ፣ በጣም ይወድሻል እያላን ነበረ። ግን ተገደ ነበር ያገባኝ። ለምን ተገደ አገባኝ? ምን ነበር ችግሩ አለችው። ለምንድነው ያን ማስታወስ የፈለግሽው? እኛ እኮ ፈታ ዘና እንድንል እኮ ነበር እዚህ ድረስ የመጣ ነው አይደል እንዴ? ምን ሆነሽ ነው ግን እያላን ነበረ። በአሁን ሰዓት የሚያስበው እሱ ለሷ ለሚወለደው ልጅና ለራሱ እንደሆነ ይናገራል። ለሶስታቸው ብቻ እንደሆነ የሚያስበው ሲነግራት ከዛ እሷ ገሌ ልታጠበቃ ብላ ወደ ውስጥ ገባች። ከዛ ቁጭ ብላ ውስጥ ታስባለች። ሶመር አልጋ ላይ ተቀመጠ። ኧረ የዚች ልጅ ነገር ምን ይሻለኛል ብሎ እንቆቅልሽ ሆነበት ያስባል። ከዛ ሚኔ ትደውላለች። ሚኔ ያለማቋረጣውንም ቢሆን እየደወለች ነው። እሱ ስልክ ማንሳት አልፈለገም። አልጋው ላይ ጋደም አለ። በአንድ በኩል ነስሪን ቱርካን የምትወልደው ልጅ የልጅ ልጇ እዚህ ቤት እንደምታድግ ወይም እዚህ ቤት እንደሚያድግ እርግጠኛ ስለሆነች ከዚህ ቀደም እነ ዶኑሽ እነ ቱርካን ያደጉበትን ትንሽዬ የህፃን ልጅ አልጋ የእንጨት አልጋ ነበር እየወጡ ናቸው ከነዜት ጋር ቀለም ይቀባል ይባባላሉ። ድንገት ስልክ ተደወለ። ደዋዩ ሩቻል ናት። ሄለው ወይዘሮ ነስሪን እንዴት ነሽ? እስኪ እንገናኝና እናውራ አለቻት። ነስሪን ጊዜ የለኝም እያለቻት ነው። እባክሽ ወይዘሮ ነስሪን ለልጆቻችን ብዬ እኮ ነው እንደዚህ አትሁኝ እንገናኝ አለቻት። ነስሪን ጊዜ የለኝም እያለች ነው። አሁንም ደግማ ሩቻል ግን ተይ እባክሽ እንደዚህ አትሁኝ የእኔ ሾፌር በርሽ ጋር መጥቷል ይወስድሻል ብላ ስልኩን ዘጋቸው። እንደተባለውም በሩ ተንኳኳ። ሾፌሯ ነይ እንሂድ እያላን ነበረ። ነገር ግን ቱርካን ጨነቃትና ድንገት ከመታጠቢያ ክፍል ወጣች። ከዛ ገና ስትወጣ እስካሁን ሻወር አልወሰደችም ነበረ። ሶመር ተጋድሞ ነበር በጀርባው። ሶመር ተኝተዋል። ከዛ ወደሱ ቀረበች። ስታዩ ተናደደች። ከዛ በቀጥታ ወደታች እየወረደች ነበረ። ወደታች ወርዳ ታስባለች። ምንድነው ማድረገው ከዚህ በኋላ ትላለች። በተለይ ደግሞ ሚኔ ልጅን የመንከባከብ ግዴታ አለብህ የምትለውን ነገር አስታውሳ አይምሯ ተበጠበጠ፣ ተረበሸ። ሶመር ግን አልተኛም ነበረ። ከወጣች በኋላ እያያት ነው። ምን ሆና ነው ልጅ ብሎ እንዲህ ስትታወክ እያያን ነበረ። በአንድ በኩል ሩቻል እንዲሁም ነስሪ
ነስሪን የሆነ ማሳ ላይ ተገናኙ። የሩቻል ሾፌር በቀጥታ ነስሪን ወደዚህ ጫካ ይዟት እየመጣ ነበረ። ከመጡ በኋላ እኔ ምልሽ ምን ነው ቦታ አልጠሽ ነው እንዴ እዚህ ድረስ ያመጣሽን ካልጠፋ ቦታ አለቻት ነስሪን። ወይዘሮ ነስሪን እዚህ ድረስ እንግዲህ የጠራውሽ ይህን የወይራ ማሳ ላሳይሽ ብዬ ነው ለሚወለደው ልጅ የምሰጠው እንግዲህ እንድታዩ ብዬ ነው በሱ ስም ይሄ ማሳ ይሆናል ማለት ነው አለቻት። ለየትኛው ልጅ ልጅሽ አለቻት። ለሚወለደው ነው ቱርካን ለምትወልደው አለቻት። ምን ነው ሌላ ልጅ የለሽም እንዴ አለቻት። አይ ከሌላ የተወለደ ልጅ እንደ ልጅ አላየው ከቱርካን የተወለደው ልጅ ብቻ ነው እንደ ልጅ የማየው ስትላን ነበረ። ከዛ ነስሪን ዝም ብላ ታያታለች። ነስሪን ይኸውልሽ እንደዚህ ቃላት መሰንጠቁን አቁሚ እሺ። ሁለታችንም እናቶች ነን። እናቶች እስከሆን ድረስ እንግባባለን ብዬ አስባለሁ። ሁለታችንም የምንፈልገው የልጆቻችንን ደስታ ብቻ ነው። ስለዚህ በእኔ ሀሳብ እንደምትስማሚ ተስፋ አደርጋለሁ። ለምን እንደዚህ ትሆኛለሽ እያለቻት ነው። ከዛ ነስሪን ግልጹን እናውራ አለቻት። ከዛ ቱርካን እውነቱን ማወቋ እንደማይቀር ስትነግራት ይህንን መራራ እውነት ቱርካን የምታውቅበት ቀን ይመጣል። ነገር ግን ይሄ አይደለም ጊዜው። ለልጄ እድል ሊሰጡት ይገባል። ሶመር ስሙ እንዲጠፋ አልፈልግም እሺ ስትላን ነበረ። በአንድ በኩል ደግሞ ከሚኔ ጋር የነበረውን ግንኙነት በተመለከተ ቀድሞውንም እንደማትቀበለውና ይህን ለማስተካከልን ብላ ቀደም ብላ ከቱርካን ጋር ለማጋበት ልጇን እንደመረጠች ነገረቻት። ነስሪን ግን እምቢ እያለቻት ነው። ነስሪን ይህን ማመን እንደማትችል እየነገረቻት ነው። ልጁ እኔ ቤት ያርጋል ብላ ዞር ልትል ነበረ። ይኸውልሽ አንቺ ስምሽ እንዲጠፋ ፈልጊም አይደለ? ቆይ አንቺ እናትነት ስሜት የሚሰማሽ ሚስቱትን ቤት አስገብተሽ ስላኖርሽ ወይም ደግሞ ከዶኑሽ ወይ ከዳሪያ አንዷ የፋቲ ሴት ልጅ ናት እነሱን ስላሳደግሽ ነው እንደ የእናትነት ስሜት የሚሰማሽ? ስምሽ እንዲጠፋ ፈልጊም አይደለ? የኔም የልጅ ስም እንዲጠፋ አልፈልግም እሺ። ልጄ የፈለገ ስህተት ሊሰራ ይችላል። ነገር ግን ስህተቱን እንዲያስተካክል ደግሞ እድል ያስፈልገዋል። ከቱርካን ጋር መጀመሪያ ጥሩ አልነበሩም፣ ሁላችንም እናውቃለን። በኋላ ግን ቀስ ብሎ አፈቀራት፣ እሷም ታፈቅረዋለች። ይሄን አይደል እንደኛ የምንፈልገው? በሰላም ብንኖር አይሻለም ተከባብረን ተዋደን አለቻት። ከዛም በኋላ ነስሪን አይሆንም መለየታቸው አይቀርም እሺ እያለቻት ነው። ሁሉንም ነገር እንደምታውቅ ነገረቻት። እንደምታውቅ ቀደም ብዬ አውቅ ነበረ አለቻት። ሩቻል ምንም እንዳልገረማት እየነገራት ነው። መበጥበጥሽን አቁም እያለቻት ነው። ምንም አታመጭ ልንገርሽ፣ ምንም ነው የማታመጩ እሺ ብላት ነስሪን ሄደች። ሩቻል ተናዳ እያየቻት ነው። ሁለቱ እናቶች በዚሁ መንገድ መፋጠጣቸውን ቀጥለዋል። ቱርካናውንም ቁጭ ብላለች። ሶመር ወደ እሷ እየመጣ ነው። የሆነ ፎጣ ነገር ይዞላት እንዋኝ አላት። እምቢ አለችው። ፎጣውን አልቀበልም ስትለው ልክ ነሽ ውሃው ይቀዘቅዛል እያላን ነበረ። ከዛ እህቷ ደወለችላት። ዶኑሽ ስትደውል እህቴ ቢዚ አይደለሽም አይደል አለቻት። ኧረ ችግሬ ለማናግሪኝ ትላለች ቱርካን። እሺ ይኸውልሽ እህቴ ማለት እኔ በሳምንቱ መጨረሻ ትምህርቴን እከታተላለሁ ለአንዳንድ ወጪዎች ደግሞ ብዬ ስራ መስራት አለብኝ አለቻት። ቱርካን ሀሳቡን ወደደችው። ከዛም በኋላ ዶኖሽ እስኪ ባክሽ ሶመርን ጠይቂው እስኪ እነሱ ድርጅት ስራ ምናምን ነገር ካለ አለቻት። እንዲህ ስትላት ከዛም በኋላ ቱርካን ትንሽ ከሶመር ራቅ አለች። እንዲህ ሶመርንማ እንደዚህ ነገር አልጠይቀውም እንዴት ብዬ ላስቸግረው እችላለሁ እያለች ድንገት ሶመር በጭምጭምታ ሰማት። ከዛ ሶመር ፈጥኖ ወደ አባቱ ደወለ። ወደ አባቱ ደውሎ ለዶኖሽ ቦታ ፈልግላት እያለው ነበረ። ከዛ ድንገት ዞር ሲል ኦዞር ወንድ ልጁን እያየው ነበረ። በአንድ በኩል ሙስጠፋ ግድግዳ ተደግፎ ቆሟል። ጨንቆታል። ምንድነው ልጄ ችግር አለ እንዴ ብሎ እየጠየቀው ነው። ከዛ ሙስጠፋ ጨንቆኛል እባክህ ምልህ እማዬ ወደ ኢዝሚር ሄዳለሁ ብላ ነበረ። ደወልኩላት ስልኳ አይነሳም አይሰራም። በቤት ስልክም ደወልኩኝ አይነሳም። ምን ማድረግ እንዳለብኝ አላውቅም አለው። ከዛ ኦዙር እናትህ አልሄደችም እዚህ ነው ያለችው አለው። አንተና ሌሎ ነገር የምታደርገው ሲለው ነበረ። ሙስጠፋ ስነ ስርዓትን ያዝ። እናትህ ለአመታቶቻል ብቻዋን ስታሳድግ ነበረ። አሁን ደግሞ ማረፍ አለባት። አታሳዝንም እንዴ አንተ? ለእናትህ ድል ልሰጣት ይገባል። እናትን ይቅር ማለት አለብህ። ብዙ ስህተት ሰርታ ሊሆን ይችላል። ምን ሆነ ቆይ አንተ ብሎ ተቆጣው። ከዛ ሙስጠፋ በቃ ስራ ስራ ብሎ ሄደ። ኦዙር ሲሄድ እያየው ነበረ። ከዛም በኋላ ሴቪ ላይ በቀጥታ ወደ ድሮ ቤት ይመስላል እየመጣች ነው። ወደዚህ ጭር ወዳለ ወደ ባዶ ቤት እየገባች እየተቀመጠች፣ በሌላ በኩል ሶመር ደግሞ የቱርካን እጅ ይዞ ዞር እያለ ነው እዛ ሆቴል ውስጥ። ከዛ በድንገት እጇን አስለቀቀች። እባክሽ ቱርካንን እጅሽን አለቅም ብሎ እየያዘ ከዛ ድንገት አናናስ ምናምን ነገር የያዘ ሰው እያየች ነው። ከዛ በፍጹም ገበያ ላይ የማይገኝ አትክልት ጠየቀች። አትክልትና ፍራፍሬ ስትጠይቅ እዚህ እንደማይኖር ሲነግሯት ሶመር እኔ እሱን ይዤ እመጣለሁ ብሏት ሄደ። ቱርካን አትሂድ እያለችው እሱ ግን እንዳለ ቦታውን ሲዞር ዋለ። እሱን ፍለጋ ባለቤቴ ነፍስ ጡር ናት ይሄ አምሯት ነው እያለ ሲዞር ቢውልም አጣ። ከዛ ወደ ሳልቹክ ደውሎ ፈልግና አምጣልኝ እያለው ነው። ከአቅሙ በላይ እየሆነበት ይመስላል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።